ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮውን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማ ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ ማለትም ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሐሳብና አስተያየቶቻችሁን ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ የእናንተን አስተያየት መልሼ ወደ እናንተ ማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ቤተሰቦች ትናንት ምሽት በእንግሊዝ ፕሪሚየር ሊግ እየተደረገ አንድ ተጠባቂ ጨዋታ ነበር። የጨዋታውን ውጤት በጨረፍታ ተመልክተን እንዲሁም ከጨዋታውስ በኋላ ምን ተባለ የሚለውን ተመልክተን ወደ አጫጭር የስፖርት መረጃዎች የምንሻገር ይሆናል። ማንቸስተር ዩናይትድ ድል አድርጓል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከኒውካስትል ዩናይትድ ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፈዋል። የማንቸስተር ዩናይትዶችን የማሸነፊያ ግብም ፓትሪክ ዶርጉ አስቆጥሯል። ፓትሪክ ዶርጉ ለማንቸስተር ዩናይትድ የመጀመሪያ ጎሉን ማስቆጠር ችሏል። ኒውካስትል በበዓል ሰሞን መርሃ ግብር 17 ጨዋታዎችን በመሸነፍ በርካታ ጨዋታዎችን የተሸነፈው ክለብ ሆኗል። ማንቸስተር ዩናይትድ ደግሞ በበዓል ሰሞን በርካታ ጨዋታዎችን በማሸነፍ ማለትም 23 ጨዋታዎችን በማሸነፍ ያለውን ሪከርድ አሻሽሏል። ከጨዋታው በኋላ ማንቸስተር ዩናይትድ 29 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ አምስተኛ ላይ ሲቀመጥ፣ ተጋጣሚው የነበረው ኒውካስትል ዩናይትድ ደግሞ 23 ነጥቦችን በመሰብሰብ 11ኛ ላይ መቀመጥ ችሏል። በቀጣይም ማክሰኞ ማንቸስተር ዩናይትድ ከወልቭስ እንዲሁም በርንሌ ከኒውካስትል ዩናይትድ ጋር የሚጫወቱ ይሆናል። ከምሽቱ ጨዋታም በኋላ የሚያምር ድል ነው ብሏል የቀድሞ የማንቸስተር ዩናይትዶች ተጫዋች የነበረው ሮይ ኪን የምሽቱን የማንቸስተር ዩናይትድን ድል አስቀያሚ ነገር ግን ትልቅ ድል ሲል ገልጾታል። ጋሪ ኔቭል በበኩሉ ሄቨን በዛሬው ጨዋታ አስደናቂ ነበር ሲል አሞካሽቶታል። ኒውካስትል ዩናይትድ ጨዋታውን በበላይነት ተቆጣጥሯል፣ ነገር ግን ማንቸስተር ዩናይትድ ጎል ላይ ስጋት አልፈጠረም ሲል ጄሚ ካራገር ጨምሮ ተናግሯል። ሜሰን ማውንት ጉዳት ተሰምቶታል ብሏል ሩበን አሞሪም። ሊጉን የምናሸንፍበት እድል አለ ብሏል ሄቨን። የማንቸስተር ዩናይትዶቹ አሰልጣኝ ሩበን አሞሪም ሜሰን ማውንት የተቀየረው በጉዳት ስሜት መሆኑን አስረድቷል። ማውንት በረፍት ሰዓት የሆነ ነገር ተሰምቶት ነበር ያለው አሰልጣኙ መጫወት መቀጠል ፈልጎ ነበር፣ ነገር ግን ተጨማሪ ተጫዋች ማጣት አንችልም ብሏል። ማኑኤል ኡጋርቴ በዛሬው ጨዋታ አስደናቂ ሆኖ ነበር ያመሸው ሲል ሩበን አሞሪም አድናቆቱን ገልጾለታል። አይደን ሄቨን በበኩሉ አራት ውስጥ ለማጠናቀቅ ጥረት ማድረግ አለበት ሲል አሳስበዋል። አክሎም የእንግሊዝ ፕሪሚየር ሊግንም ልናሸንፍ እንችላለን፣ ሁሉም ሊሆን የሚችል ነገር ነው፣ ጥረታችንን መቀጠል አለብን ሲል ተደምጠዋል። አይደን ሄቨን እንዲህ ብሏል። የማንቸስተር ዩናይትድ ቦታ የአውሮፓ መድረክ ነው ብሏል። የማንቸስተር ዩናይትዶች የኋላ መስመር ተሰላፊ አይደን ሄቨን ቡድናቸው በአውሮፓ መድረክ ለመሳተፍ እንደሚጥር ገልጿል። የማንቸስተር ዩናይትድ ቦታ በአውሮፓ መድረክ ነው፣ በሚቀጥለው ዓመት ማለፍና እዛ መጫወት እንፈልጋለን ሲል ሄቨን ተናግሯል። በመጨረሻም ግብ ሳይቆጠርብን ወጥተናል፣ ይህንን በማሳካታችን ደስተኞች ነን ሲል የጨዋታው ኮከብ ተብሎ የተመረጠው አይደን ሄቨን ከምሽቱ ጨዋታ በኋላ ተደምጧል። በምሽቱ የማንቸስተር ዩናይትድ ጨዋታ ላይም ቤተሰቦች ለማንቸስተር ዩናይትድ ተጫዋቾች ከ10 የተሰጣቸው ነጥብ በማለት ሶፋ ስኮር አንድ መረጃ ይፋ አድርጓል። ግብ ጠባቂው የነበረው ሴላመንስ 7.6 ከ10፣ እንዲሁም ተከላካዮቹን ስንመለከት ደግሞ ሉክሾ 7 ከ10፣ ሊሳንድሮ ማርቲኔዝ 7.2 ከ10፣ አይደን ሄቨን 7.4 ከ10 ና እንዲሁም ዲያጎ ዳሎት 7.4 ከ10 አግኝተዋል። አማካዮቹን ስንመለከት ማኑኤል ኡጋርቴ 6.8 ከ10፣ ካዜሚሮ 6.6 ከ10 እንዲሁም ሜሰን ማውንት 6.7 ከ10 አግኝተዋል። ፊት መስመሩን ደግሞ ስንመለከት ቤተሰቦች ማቲያስ ኩኛ 6.9 ከ10፣ ቤንጃሚን ሴሽኮ 6.5 ከ10 ና እንዲሁም ፓትሪክ ዶርጉ 8.3 ከ10 አግኝተዋል። ቤተሰቦች ከነዚህ ምርጥ 11 ውስጥ ፓትሪክ ዶርጉ ነው ከፍተኛውን ነጥብ ከ10 ማግኘት ይቻለው 8.9 ከ10 አግኝተዋል። እንዲሁም የጨዋታው ኮከብ ተብሎም ተመርጧል።
ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ 4 ውስጥ አይጨርስም ብሏል ጄሚ ካራገር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ማንቸስተር ዩናይትድ በዚህ ዓመት 4 ውስጥ የሚጨርስ አይመስለኝም በማለት ተናግሯል። ማንቸስተር ዩናይትድ በዚህ ዓመት ግዴታ ወደ አውሮፓ ውድድር መመለስ አለበት ያለው ካራገር፣ ነገር ግን ባለፈው ዓመት ካሳዩን አቋም አንጻር ከነሱ የሚጠበቀው ነገር ቀንሷል ብሏል። አክሎም ክለቡ ባለፈው ክረምት ብዙ ገንዘብ ቢያወጣም ቻምፒዮንስ ሊግ መግባት የማይሆን ይመስላል ብሏል። ማንቸስተር ዩናይትድ በአስቶን ቪላ ጨዋታ አስደናቂ ነበር ሲል ጄሚ ካራገር ጨምሮ ተናግሯል። ቤተሰቦች ዛሬ ምሽት በእንግሊዝ ፕሪሚየር ሊግ የሚደረጉ በርካታ ተጠባቂ ጨዋታዎች አሉ። ከሚደረጉት ጨዋታዎች መካከልም ቤተሰቦች የሊቨርፑልና የወልቭስን ጨዋታ እስኪ በጨረፍታ እንመልከት። ጨዋታው የሚደረገው አንፊልድ ሮድ ስታዲየም ነው። የመሃል ዳኛው ሲሞን ሆፐር ናቸው። በሊቨርፑል በኩል ሊቨርፑል ለመጨረሻ ጊዜ ባደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ቶተንሃምን ማሸነፍ ችሏል። ካደረጋቸው ያለፉት 5 ጨዋታዎች ደግሞ 2 ናቸው። በ3 ጨዋታዎች ላይ ድል አድርጓል። ወልቭስን ደግሞ ስንመለከት ወልቭስ ለመጨረሻ ጊዜ ባደረገው የእንግሊዝ ፕሪሚየር ሊግ ጨዋታ በብሬንትፎርድ 2-0 ሽንፈት ደርሶበታል። ካደረጋቸው ያለፉት 5 ጨዋታዎች ደግሞ በ5ቱም ሲሸነፍ 2 ግብ ብቻ ማስቆጠር ችሏል። እንዲሁም የእርስ በርስ ግንኙነታቸው ምን ይመስላል የሚለው ስንመለከት ሁለቱ ክለቦች 112 ጊዜ በሁሉም ውድድሮች የተገናኙ ሲሆን 59 ጨዋታዎችን ሊቨርፑል ማሸነፍ ችሏል። 18 ጊዜ አቻ ተለያይተዋል። 35 ጨዋታዎችን ደግሞ ወልቭስ ማሸነፍ ችሏል። የቡድን ዜናዎችን ደግሞ ስንመለከት በሊቨርፑል በኩል ሊዮኒ ባጄቲች፣ ሳላህ፣ ኢሳክ፣ ጎሜዝ እና ስፖዝ ላይ ከጨዋታ ውጪ ናቸው ተብሏል። እንዲሁም ብራድሊ፣ ጋክቦና ኢንዶም ያሉበት ሁኔታ አጠራጣሪ ነው ተብሏል። ሊሰለፉም ላይሰለፉም ይችላል ተብሏል። ስካይ ስፖርት የሊቨርፑል አስተላለፍም ይህንን ሊመስል ይችላል ሲል ግምታዊ አስተላለፉን ይፋ አድርጓል። በግብ ጠባቂነት ቦታ ላይ አሊሰን ቤከር መቀመጥ ችሏል። ተከላካይነት ላይ ፍሬምቦንግ፣ ኮናቴ፣ ቫንዳይክና ኬርኬዝ እንዲሁም መሃል ላይ ጆንስና ግራቨንበርጅ እንዲሁም ኬዛ፣ ማካሊስተርና ዊርትዝ ፊት መስመር ላይ ደግሞ ኤኪቲኬ ሊሰለፍ ይችላል ሲል ስካይ ስፖርት የጨዋታውን ግምታዊ አስተላለፉን ይፋ አድርጓል። በወልቭስ በኩል ያለውን ግምታዊ አስተላለፍን ስንመለከት ጆዜ ሳ በግብ ጠባቂነት ቦታ ላይ ሊቀመጥ ይችላል ተብሏል። እንዲሁም ሞስኩዌራ፣ ቦዌኖና ክሬጂ ተከላካይ ሊሆኑ ይችላሉ ተብሏል። ዱዋርቲ፣ ጎሜዝን፣ አንድሬ ወልፍ እንዲሁም ሎፔዝ፣ ህዋንግና ፊት መስመር ላይ ደግሞ ላርሰን ሊሰለፉ ይችላሉ ሲል ስካይ ስፖርት ግምታዊ አስተላለፉን ይፋ አድርጓል። ቤተሰቦች ሊቨርፑል ወይንስ ወልቭስ ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ዘ አትሌቲክስ ይዞት በወጣው መረጃ መሰረት በእንግሊዝ ፕሪሚየር ሊግ ውስጥ የሚገኙ ክለቦች አሁናዊ ዋጋቸው በማለት በደረጃ እነዚህ ክለቦች ይፋ አድርጓቸዋል። ቤተሰቦች ከ1 እስከ 10 ያለውን እንመልከት። 10ኛ ላይ ብራይተን መቀመጥ ችሏል። የብራይተን አሁናዊ ዋጋ ከ610 እስከ 670 ሚሊዮን ፓውንድ ይደርሳል ብለዋል ዘ አትሌቲክስ። 9ኛ ላይ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል። ከ660 እስከ 730 ሚሊዮን ፓውንድ ያወጣል ብሏል ዘ አትሌቲክስ። እንዲሁም 8ኛ ላይ ኒውካስትል ዩናይትድ መቀመጥ ችሏል። ከ700 እስከ 770 ሚሊዮን ፓውንድ ያወጣል ሲል ዘ አትሌቲክስ መረጃውን ይፋ አድርጎታል። 7ኛ ላይ ደግሞ ዌስትሃም መቀመጥ ችሏል። ከ710 እስከ 780 ሚሊዮን ፓውንድ ያወጣል ተብሏል። 6ኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። ከ2.5 ቢሊዮን ፓውንድ እስከ 2.7 ቢሊዮን ፓውንድ ያወጣል ሲል ይህን መረጃ ዘ አትሌቲክስ ይፋ አድርጎታል። 5ኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር መቀመጥ ችሏል። ከ2.9 ቢሊዮን ፓውንድ እስከ 3.2 ቢሊዮን ፓውንድ ያወጣል ሲል ዘ አትሌቲክስ መረጃውን ይፋ አድርጎታል። 4ኛ ላይ ደግሞ ሌላኛው የሰሜን ለንደን ክለብ አርሰናል መቀመጥ ችሏል። ከ3.2 ቢሊዮን ፓውንድ እስከ 3.5 ቢሊዮን ፓውንድ ያወጣል ብሏል ዘ አትሌቲክስ። 3ኛ ላይ ደግሞ የመርሴዱ ክለብ ሊቨርፑል መቀመጥ ችሏል። ከ3.9 ቢሊዮን ፓውንድ እስከ 4.3 ቢሊዮን ፓውንድ ያወጣል ሲል ዘ አትሌቲክስ መረጃውን ይፋ አድርጎታል። ቤተሰቦች 2ኛ ላይ መቀመጥ የቻለው የፔፕ ጋርዲዮላ ክለብ ማንቸስተር ሲቲ ሲሆን ከ4 ቢሊዮን ፓውንድ እስከ 4.4 ቢሊዮን ፓውንድ ያወጣል ሲል ዘ አትሌቲክስ ዘግቧል። በቀዳሚነት 1ኛ ላይ የተቀመጠው ዘ አትሌቲክስ ይዞት በወጣው መረጃ መሰረት
በእንግሊዝ ፕሪሚየር ሊግ ውስጥ ከሚገኙ ክለቦች መካከል በጣም ውድ ዋጋ ሊያወጣ ይችላል ያለው ዘ አትሌቲክስ በቀዳሚነት ያስቀመጠው የማንቸስተር ዩናይትድን ዋጋ ነው። ማንቸስተር ዩናይትዶች አንደኛ ላይ ሲቀመጡ ከ4.2 ቢሊዮን ፓውንድ እስከ 4.6 ቢሊዮን ፓውንድ ድረስ ሊያወጡ ይችላል ሲል ይህን መረጃ ዘ አትሌቲክስ ይፋ አድርጎታል። 11ኛ ፉላም፣ 12ኛ ኤቨርተን፣ 13ኛ ሊድስ ዩናይትድ፣ 14ኛ ክሪስታል ፓላስ፣ 15ኛ ብሬንትፎርድ፣ 16ኛ ኖቲንጋም ፎረስት፣ 17ኛ ሰንደርላንድ፣ 18ኛ ውልቭስ፣ 19ኛ በርንማውዝና እንዲሁም 20ኛ ላይ በርንሌ ተቀምጠዋል። ቤተሰቦች የእናንተ ክለብ በዛ አትሌቲክስ መረጃ መሰረት ስንተኛ ደረጃ ላይ ተቀምጠዋል? ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። በሌላ መረጃ ሮድሪ በተሻለ ሁኔታ ላይ ይገኛል ብሏል ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሮድሪ አሁን በተሻለ ሁኔታ ላይ እንደሚገኝ በሰጠው አስተያየት ገልጿል። ይህንም ተከትሎ ኖቲንጋም ፎረስትን በሚገጥመው የማንቸስተር ሲቲ ስብስብ ውስጥ ሊካተት እንደሚችል ጠቁሟል። ሮድሪ አሁን እጅግ የተሻለ ሁኔታ ላይ ነው ያለው ፔፕ ጋርዲዮላ ለጨዋታው መድረስ አለመድረሱን ከደቂቃዎች በኋላ ወስናሉ ብሏል። በሌላ በኩል አሰልጣኙ ጄሬሚ ዶኩና ስቶንስ አሁን ላይ ከቡድኑ ስብስብ ውጪ እንደሆኑ አረጋግጧል። ፔፕ ጋርዲዮላ ንግግሩን ቀጠል አድርጎም አርሰናሎች ጥሩ እየሰሩ ነው፣ ግን ስራቸውን እኛም ብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የዋንጫ ፉክክሩ ከቁጥጥራቸው የወጣ አለመሆኑን ገልጿል። መርጡ ቦታ በሊጉ አናት ላይ መቀመጥ ነው፣ ነገር ግን አሁንም አይደለንም፣ ሊጉን በ10 ነጥብ መምራት መርጥ ነበር ሲል ፔፕ ጋርዲዮላ ተናግሯል። የሊጉ መሪ አርሰናል ጥሩ እየሰራ ነው ያለው አሰልጣኙ እኛም እዛዋለን፣ ጊዜው ገና ታህሳስ መጨረሻ ላይ እንገኛለን ብሏል። የተወሰኑት ወሳኝ ተጫዋቾቻችን እየተመለሱ ነው፣ ስለዚህ ደረጃ በደረጃ ወደ መሪነት እንመጣለን ሲል ተደምጧል። የአርሰናሉ ዋና አሰልጣኝ ማይክል አርቴታ ደግሞ እንዲህ ብሏል። በዛ ህግ ምክንያት ትልቅ ዋጋ ከፍለናል ብሏል። የመድፈኞቹ አሰልጣኝ ማይክል አርቴታ ባለፈው ዓመት ከብራይተን ጋር የነበራቸውን ጨዋታ ለአፍታም እንደማይዘነጉ ተናግሯል። በአቻ ውጤት በተጠናቀቀው መርሃ ግብር አርሰናል ዴክላን ራይስን በቀይ ካርድ አቶት እንደነበር ይታወሳል። ራይስ የብራይተንን ቅጣት ምት በማዘግየቱ ስለተመለከተው ሁለተኛ ቢጫ ካርድ ያነሳው አሰልጣኙ ክስተቱ በጣም አበሳጭቶኝ ነበር ሲል አስታውሷል። በአሁኑ ሁኔታ የተለየ እንደሚሆን ተስፋ አለኝ ያለው አርቴታ አሁን ህጉ የተለየ ይመስለኛል ሲል ገልጿል። አክሎም በዛ ህግ ምክንያት ትልቅ ዋጋ ከፍለናል፣ እንደማይደገም ተስፋ አለኝ፣ ለዛሬ ምሽቱ የብራይተን ጨዋታም ዝግጁ ነን ሲል ማይክል አርቴታ ተናግሯል። ዛሬ ምሽት አርሰናል ከብራይተን ጋር በሚያደርገው ጨዋታ ላይ ምንም አዲስ የጉዳት ዜና እንደሌለ ማይክል አርቴታ ተናግሯል። ጉዳት አስተናግዶ የነበረው ሂንካፔ ለጨዋታው የመድረስ ዕድሉም ሰፊ ነው ብሏል ማይክል አርቴታ። ጋብሪኤል ማርቲኔሊ ደግሞ በባለፈው የካራባኦ ካፕ ጉዳት ካስተናገደ በኋላ ለዛሬ ጨዋታ የመድረስ ዕድሉ እጅጉን አጠራጣሪ ነው ሲል ማይክል አርቴታ ተናግሯል። በሌላ መረጃ ወጣት ተጫዋቾች ከማህበራዊ ሚዲያ መራቅ አለባቸው ብሏል ቨርጅል ቫንዳይክ። የመርሳይዱ ክለብ ሊቨርፑል አምበል ቨርጅል ቫንዳይክ ቀጣዩ ትውልድና ወጣት ተጫዋቾች ከማህበራዊ ሚዲያ ሊርቁ እንደሚገባ አሳስበዋል። ቀላል አይደለም ሲል የማህበራዊ ሚዲያውን ተጽዕኖ የገለጸው ቨርጅል ቫንዳይክ ለቀጣዩ ትውልድ ከባድ ይሆናል ሲልም ተናግሯል። እኔና ሞሐመድ ሳላ ሁሌም ቢሆን ለወጣት ተጫዋቾች ከማህበራዊ ሚዲያ እንዲርቁ እንነግራቸዋለን ሲል ቨርጅል ቫንዳይክ ጨምሮ ተናግሯል። ሪያል ማድሪዶች ባርሴሎናን ገንዘብ ሊጠይቁ ነው እየተባለ ነው። ሪያል ማድሪዶች ባርሴሎና ፍርድ ቤት የተከራከረበት ከሚገኘው የሙስና ጉዳይ ጋር በተያያዘ ካሳ ሊጠይቁ መሆኑ ተገልጿል። ባርሴሎና ከዓመታት በፊት ለ17 ዓመታት ከወቅቱ የስፔን ዳኞች ምክትል ኃላፊ ኔግራራ ጋር ለሚያዝ ተቋም 8.4 ሚሊዮን ዩሮ እንደከፈሉ ተገልጾ ነበር። ባርሴሎናዎች ኃላፊውን የቀጠሩት ስለ ዳኝነት ቴክኒካል ጉዳይ እንዲያማክር መሆኑን ገልጸው እየተከራከሩ ነው። ኔግሬራ በበኩሉ ባርሴሎና የዳኝነት ውሳኔ ላይ ተጽዕኖ እንዲያሳደር ለማሳመን ከፈላቸው መባሉን ክደው እየተከራከሩ መሆኑ ተገልጿል። ሪያል ማድሪድ በበኩሉ በዚህ ጊዜ ውስጥ ከፍተኛ ጉዳት ደርሶብኛል፣ ካሳ ፈልጋለሁ የሚል ቅሬታን ማስገባቱ ተገልጿል። ሎስ ብላንኮቹ በካሳ መልክ ባርሴሎና በርካታ ሚሊዮን ዩሮ እንዲከፍላቸው ለመጠየቅ ማሰባቸውን ይህንን መረጃ ማርካ ስፖርት ዘግቦታል።
የት ሆናችሁ እያዳመጣችሁ ነው? ወድ ቤተሰቦች ጻፉልን። ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁትን አስተያየት መልሼ ወደ እናንተ ማድረስ ይሆናል። ትናንትና በርካታ ቤተሰቦች የሐሳብና አስተያየቶቻችሁን ጽፋችሁልኛል። እናም ወድ ቤተሰቦች ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የእናንተን አስተያየት ማቀርብ ይሆናል። አሁን ከሰዓት አንጻር ጊዜው ሊበቃኝ አልቻለም። የአፍሪካ ዋንጫ ውጤቶችንም ልንመለከት አልቻለም። ይቅርታ ማለት ትፈልጋለሁ። ወደ ቤተሰቦች በሌሎች የስፖርት መረጃዎች ነገ ከሰዓት ተመልሰን እንመጣለን። ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። BYD ሃንካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ30,000 የአሜሪካን ዶላር ጀምሮ እስከ 50,000 የአሜሪካን ዶላር ድረስ እየተሸጠ ይገኛል። በኛ በኢትዮጵያን ብር ስንመለከተው ከ4 ሚሊዮን 670 ሺህ ብር ጀምሮ እስከ 7 ሚሊዮን 783 ሺህ ብር ድረስ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ኒሳን አርማዳ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ85,498 የአሜሪካን ዶላር ጀምሮ የተሸጠ ይገኛል። በኛ በኢትዮጵያን ብር ስንመለከተው ከ13 ሚሊዮን 309 ሺህ ብር ጀምሮ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ቼቭሮሌት ካማሮ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ70,000 የአሜሪካን ዶላር ጀምሮ የተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ከ10 ሚሊዮን 809